የነበርንበት ርዕስ ኢንሻአላህ ለማስቀጠል እስቲጋታ የሚባለው ላይ ለየት ባለ መልኩ እሱ ላይ ሰዎች እንትን ሲሉና ያለን ያኒ ሲዘናጉና ያለን ወይም ደግሞ ካሎች ያለን አካል ይጣራሉ በተለያየ መልኩ ለይሄንንም ይቻላል እስከ ማለት እኔ አንዴ ያየሁት እንዲ ህዝብ ላይ አዳራሽ ሰብስቦ እኔ ያ ረሱላህ ሰለ እናንተ አጊፍ ትላላችሁ ይላል ያ ረሱላህ ይላል እሱ መድረክ ላይ ህዝቡ ዛለው አጊፍ ይላል ይሄንን ካነው በቃ ልክ እንደ ትልቅ ዒባዳ አድርጎት ነው የተጠቀመው ማዕከውንኛ ሽርክ ነው እያለን እያለ ማለት ነውና በዚህ ያህል መልኩ እንዴት ልንልያ ይቻላል እስቲጋሳ ይሄን ያህል አንተ ሚርስ ነው ወይ ከዱዓ ይወጣ ነው ወይ ምንስ ይዘው ነው እንደዚህ እስቲጋሳ ላይ እንትን ያሉት ያኒ ይቻላል እስከ ማለት የደረሱት ሚሊዮን ኢንሻአላህ እስኪ ሼክ አብዱል አዚዝ ቢስሚላሂር ረህማኒር ረሂም ለሼክ ኑረዲንም እንዲያቀርብ ጠያቃ እስቲጋሳ ያው መጀመሪያ ላይ እንዲጠቀስ ነው ከሽርክ ነው የሚመደበው ወደ ሌላ ከሆነ ለአላህ Subhanahu Wa Ta'ala መሆን ያለበት እንዴት ተጠቀሰው ይሄ ሆኖ ያለ ዘሃገ ላይ እንዴት ሊሰፋቻ ላይ የሚልም ጠያቃ አንስተ ነበር እና ያሁንም የጠየቀውን ካላ ጠቅለል ለማድረግ ያህል ያሰፋበት ባጭር መልስ ያው ያለው ዲኑን የመልመዱ ሁኔታ ከቁርአንና ከሐዲስ ከመሆን መንጩስ ነው ኢብኑ አቢል ዒዝ ረሂመሁላህ ጧሃውያን በሸረሁ በሸርህ ላይ አንድ የሚናገሩት ነገር አላቸው كيف يرام الوصول الى علم الاصول بغير معرفه ما جاء به الرسول صلى الله عليه وسلم መላእክተኛው አለይሂ ሰላቱ ወሰለም ይዘውት የመጡበት ነገር ሳይታወቅ ኡሱል ደረጃ ለማግባ ኡሱል ደንዲ ለመድረስ እንዴት ይታሰባል ይላል ይታሰብ አይመችም ሊሞከር አይገባውም ነበር እንደሚታወቀው የአቂደተን ሶሂሃ መበላሸት የመጣቸው የማበላሽ ሰዎች የገቡባት ቁርአን በወረደበት ቋንቋ ላይ አልፎ በሌላዎች ትርጉም ሲጀመር ነው ሐዲስ ዩናንያው ሌላው የአጀሞች ሲገቡ ነው የተበላሸው ከመጀመሪያው ከምንጩ ማንስተን ማለት ነው ስለዚህ እዚህ ላይ ሽርክ መሆኑ እየታወቀ ያለ ይሄ ሽርክ መሆኑ ትልቅ ሽርክ ሆኖ ያለ ሳይታወቅ የተቻለበት ምክንያቱ እሱ ነው ብያምናለሁ እንደሚታወቀው ሐዲስ አልገባም ነበር ሐዲስ አለመግባታቸውን ከሚያሳዩት ነገሮች ሰፊ ነገሮች ይናራሉ ከዛ ውስጥ አንዳንድ ሰዎች ኪታብ ይጻፋሉ ሀበሻም ላይ ሆነው በተሰውፍ ያው ይሄን ነገር በዛም ተጽዕኖ ያልፈጠሩበት ማለት ነው እነዛ ኪታቦች ላይ በመታነብ ሰዓት ከቡኻሪና ከሙስሊም ይነቅላሉ ነገር ግን ቀጥታ ተቡኻሪና ተሙስሊም አይነቅሉ ከሌላ ሰው ነቅለው እንደገና አዙ ነው የሚያደርጉት ያ ማለት ቡኻሪና ሙስሊም እንዲያላገኙ የሚያሳይ ነው ቡኻሪና ሙስሊም እንትኑ ራሱ ኪታቡ አልተገኘም ዲህና አርጎ ተሸርሆ ዲህና አርጎ ማዋቂ ቀርና ማለት ነው ሌላው ከዚህ ውስጥ የሚታወቅ በይሁ በቃሉ ግዲም ወዲ አርጎባ ግዲም ይመስለኛል ፈቱል ባሪ መጥቷል ተብሎ ያንዲ ቀውሎ መንገድ ሂደው የዘየሩ ሰዎች አሉ ዝይር እኮ ነው የሚያደርጉት በፈቱል ባሪውን ማለት ነው ፈቱል ባሪ የለሆኑ ፈቱል ባሪውን ሂደው ዘይረውታል ፍቅሩ አላቸው ምልክቱ አልገባቸው የያዘው ምልክት አልገባቸው hatta ብዙዎች መንዙማቸው ላይ ድረስ ይጠቅሱታል ፍቅሩ አለ እሱን አላገኙትም ይሄ ነው ትልቁ በሽታ ብዬ ገምታለሁ ያንዲ ቀን የሁለት ቀን መንገድ ሂዶ መዘየር እኛውን እዚህ ስልኬ ላይ ኩቱብ ሌላም ሰፊ ኪታቦች አሉ ነገር ግን አንዲ ቀን ሁለት ቀን መንገድ ሂደው ሊያውሷቸው አይደለም እነውን ዘይረው ብለው ይሄዱበት ሁኔታ አለ እሱ ነው ሌላው ጀዝባነት ማለት ሰው በዲን ታልታነጸ ዝም ብሎ በልቅ ተህዴ ባሉ ባልታ ከሄደ አሁንም ቢሆን መሳሳቱ አይቀርም ተቃፋና እንትን አገር እያጠፋብን ነው ያለው ተቃፋ ራሱ የዲን ዕውቀት የሌላቸው ሰዎች በዲኑ ላይ ጥልቀት ያለው ዕውቀት የሌላቸው ሆኖ ያለ ተቃፋው ላይ በጣም የጠነከሩ ሰዎች ብዙ ሙሰቀፎች የሚበላሹት መነሻው ይሄ ነው ወደዛ እየወሰዳቸው ማለት ነው ይሄም ያለ ሐዲስና ቁርአንን ያልተጎነጎነ ዒባዳ ኑሮ ዒባዳን እንግዲህ በተሰውፍ ዓለም ዒባዳ በጣም ይደረጋል ነገር ግን በሐዲስና በቁርአን የተጎነጎነ ሆኖ ማሰሪያ ሳይኖርበት ስለሆነ ዒባዳው ሌላ ዒባዳ ተጨመረበት ችግሩስ ነው በጀዝብነት ማለት ይሄ ነው መንዙማቸው ውስጥ ከሚያወሩት ነገር አንዳንዶቹ እንደውም
እብዴትን በሚናገሩ ሰዓት እብዴት እንዳለባቸው የሚናገሩ ሰዎች አሉ። ከዛ ውስጥ ምን ይላሉ መሰለህ አንዲ ባለመንዙማዎች ወለም ነድሪ አኩና ፊ ሰማኢ አን ፊ አርዲን ኢን هذا عجيب ሰማይ እንሁን ምድር ይሁን አናቅም። ይሄ የሚገርም ነው አሉ። እሳቸውንም ገርማቸዋል። ለኛማ በጣም ይገርማል። መቼ ባለቤቱንም የገረመ ጉዳይ ነው ያሉት። እነዛ መጅኑን ነው እንጂ የሚባሉት በጅኑን ሁክም የለውም። ተግባባን አይደል? ነገር ግን አሁን ህክማቱን እንሂድ። በሽታው የተሆነ ህክማቱ ምንድነው? ሁጃ ማድረስ ነው። ኪታብ ማሳየት፣ ኪታብ ማቀራት፣ ዓሊም የሆነው ሰውዬ ኪታብ እንዲመጥል ማድረግ፣ ሌላውን ደግሞ በመንገር ማድረግ። በነገራችን ላይ አሁን እርስዎ እንደጠቀሱት ለዚህ ምክንያት ወይ ጅህልና ነው፣ አረብኛ ቋንቋን በደንብ አለማወቅ ነው፣ ኢልመል ሐዲስ በደንብ አለመግባት ነው። እነኛ ብቻ ሲሆን ምናልባት ሙስተነድ የላቸውም። አሁን እስቲጋሳ ይቻላል ሲሉ አንዳንድ ሹብሃቶች የሏቸውም። እሷን እንደተት ናም ገባይ ያ ሹብሃ ተእሲር ያረገበት ነው። ያለ ሹብሃማ ይያዝም። በጀዝምነት ያልኩት መጀመሪያም ላይ እሱ ነው። ያን ሹብሃ የሚከላከለው ምንድን ነበር? ኢልሙል ሐዲስ ነበር። እሱ ለለበት ቦታ ላይ ብቻውን ያለ ፈረስ ቀዳሚ የለውም ይባላል። ፈረስ ብቻውን ሲሆን ቀዳሚ የለውም፣ ሰጋር ነው እኮ ገራቢ ነው አይደል? ሌላ ጓደኛ ሲኖረው ነው እንጂ የሚቀድመው ብቻውን ያለ ፈረስ ቀዳሚ የለውም። ስለዚህ ተመኩን አደረገ ማለት ነው። ጀዝብነትም መጣና አሁን ቅድም እንዳልኳችሁ እዚህ ማለት ደረጃ ደረሳቸው። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ኢስቲቃማ የሚባለው ኪታባቸው ላይ ሽብሊ ስለሚባለው ወልይ የሚባል ሰው ነበረ። ስለሱ ያወራሉ። እሱ ሰውዬ ታሪኩ ምንድነው? ላኢላሃ ኢላላህ ብሎ መሐመዱር ረሱሉላህ ማለት ይከብደው ነበር። አላህ ሱብሓነሁ ወተዓላ አንተ ባላዘዝከኝ ኑሮ በአንተ ላይ አላጋራም ነበር ይላል። መሐመዱር ረሱሉላህ ማለት አብሮ ማጋራት ነው ብሎ ይዞት ይሄን ካለ በኋላ ምን ይላል? ላኢላሃ ኢላላህ ያለ ሰው ብቻውን መሐመዱር ረሱሉላህ ካላለ ባለመስለሙ ኢጅማዕ ነው ይላል ኢብኑ ተይሚያ። ኢጅማዕ ነው። ምክንያቱም አይሁዳውም ነሳራው ላኢላሃ ኢላላህን ስለሚሉት ሪሳላውን ተመካሪያቸው ጋራ መሐመዱር ረሱሉላህን ግን ብቻውን ቢላኢላሃ ኢላላህ ሳይል خلاف بين العلماء برسالة النبي صلى الله عليه وسلم كامنا لا إله إلا الله موسط يكاتتالنا يتشال يالو سوى يتشالو شبلي قين يالو ما نيونو على الإجماع شركنا يالو هذي بإجماع شرك هنا ونقر كنا يالو بإجماع هنا ون إيه يوم كوي يتشال نبر هو ما يكفر معله لمن جذبانه بروال جذباته هنا بدينه بديته هنا بدي لا يجذبت يتشال نقر قين መረጃቸው ደርሶ ተዋላ የሚያጨበጭበው ሰው አቅል ይዞ የሚያጨበጭበው ሰው ላይ ነው እኛ ወሬያችን ያለ ነው ይላል። ስለዚህ እንደዛ ያለው ያ ሲመጣ ወደ ኋላ ጨብጫቢው ላይ ነው ያለው ችግር እንጂ በብዴት ያለው መቼም ብዴት ነው። እና ይህንን ማከም የምንችለው የኩቱብ ሰለፍን በየጁ ማድረስ ይጠበቅብናል። ነገር ግን እዚህ ላይ አንድ ትልቅ ማኒ አለ በሰዓቱ ላይ ድሮ ያሉት ሱፊያዎች መሻይኾች እልክ ውስጥ አይደሉም ነበር። ማነጋገር የሚችሉ ሰዎች ናቸው። ተሰጣቸው ቃል አላህ ቃል ረሱሉሁ ካለው ድንግጥ የሚሉም ነበሩ አለመድረስ እንጂ። አሁን ላይ ግን ሙሰቀፍ የሆኑ አህባሾች ስለገቡ ጭራሽ እንዳይቀበሉ ተው መራቅ የሚለው ነገር እሱ በጣም አስቸግሯል። ያው እሱ ላይ እንግዲህ ሁሉም መስራት አለብን እንጂ ፊቶቹ ትንሽ ይቀበሉ ይሆናል ብዬ ገምታለሁ። በተረፈ እሳቸው በጣም ያብራሩታል ብዬ አውቃለሁ ዕልምም ስለሚያል። ሌላው ሁለተኛው ጠያቃ እስቲጋሳን በተመለከተ ነው። እስቲጋሳ በተመለከተ ለሶስት ይከፈላል። እስቲጋሳ መሽሩዕ አለው፣ መምኑዕ አለው፣ ጃኢዝ አለው። ሁሉም ደሊል አለው። እስቲጋሳ መሽሩዑ አላህ ሱብሓነሁ ወተዓላ ነብያችን አለይሂ ሰላቱ ወሰለም ከማ ያስተጊሱ ቢሲፈቲ ቢራህመቲከ ነስተጊስ ይሉ ነበር ነብያችን አለይሂ ሰላቱ ወሰለም በሲፈቱ እስቲጋሳ ያደርጉ ነበር። ነገር ግን በሲፈቱ እስቲጋሳ ማድረግ ይላሉ መውሱፍን በማያት ነው። ሲፈቱ ብቻ አይደለም ሙስተጋስ ቢሂ አላ ኩሊ ሐል በአላህና በሲፈቱ እስቲጋሳ ይሄ መሽሩዕ ነው። ሌላኛው ብሎ አላህን ማለት ነው። ሌላኛው መምኑዕ ነው። መምኑዕ ማለት ምንድነው? አንቺ በሞተ ሰው የሞተ ሰው የሚችለው ነገር የለውም፣ የሚረዳ አይደለም። ሁለት የራቀ ሰው የራቀም ሰው የሚችለው ነገር የለም። ያው መንፈሳዊ ካልሆነ መንፈሳዊ ከሆነ ደግሞ ያላህ ብቻ ነው። ሌላኛው ጃኢዝ ነው፣ የሚበቃ ነው። እሱ ሐዲር የሆነውን ሰው በሚችለው መልኩ ዑለማዎች ትንሽ የሚሉት ምንድነው? አንድ ነገር ላይ የሞተው ሰው ጠያቀው ሁለት አይነት ጠያቃለሁ። አንደኛ ከራሱ ላይ መጠየቅ አለ። ቀጥታ ልጅ ስጠይ ብሎ መሄድ ይህ ሽርክ ነው፣ የሚያጠራጥር የለም። ሁለተኛ አላህን ዱዓ አድርግልኝ ብሎ መሄድ ያለ
ዱዓ አድርግልኝ አንተ ያ ሷሂበል ቀብር ይሄ ከፍራ ላይ ከፍራ ሽርክ ይሆንበታል አይሆንም ምናልባት ሹብሃ ስላለ ሊዲን ይችላል ይላሉ ምክንያቱም ለምንድን ይሄ የሞተ ሰው ይሰማል አይሰማም في خلاف بين اهل العلم ይሰማል ባለው ከሆነ ባለው ያለው አቋም ስላለ አይሰማም የሚሉ ስም ሰው ይሄን ኩፍር ደረጃ ያላደረሱት ቀጥታ ሱን አለመነውም ደሞ ጠየቀው ማለት የማያውቀውን አይደለም ፍለፊት እንዲያለው ሰው እንደጠየቀ ነው ስለሚሰማ በሚል ይቺ ሹብሃ ስላለች ነው ያለው ፍትኝ ያለ በቀረ የሞተን ሰው መጠየቅ የራቀም መጠየቅ ከሽርክ ነው የሚያዘው የሚለው መረጃው ምንድነው ከሚለው አቋያ ቅድም ያሳለፍነው መረጃዎች አሉ ዱዓ ላይ ያለው ዱዓ እስቲጋሳ የዱዓ አንዲ ክፍል እንጂ ሌላ አይደለም እንደውም ዓም ነው ዱዓ بينهما عموم وخصوص على الوجه ዱዓ ዓም ነው ጥሩንም ነገር የሚጠቅምም ነገር የሚጎዳውም ነገር ጠብቀኝ እሱን የሚያካታል እስቲጋሳ ደግሞ የሚጎዳው ነገር ላይ ነው በሰዎች ላይ የመጣ ብይን ጥቁሮችንና ቀዮችን አይለይም ስለዚህ استدلال على الاجزاء بما على العموم بما على العام عم ላይ ያለው ወይንም ዱዓ ላይ ያለው መረጃዎች በሙሉ ክልክል ናቸው ማለት ካላህ ውጭ አይቻሉ ማለትን የሚያሳዩ መረጃዎች استغاثانم ስለሚወክሉ ብዙ መልፋት ያስፈልጋል ተብሎ አይገመትም ሌላው የዛሂሩ ሳፊ ለፊት ያለው በሚችል ያለው መብቃቱን ምን ያሳያል ቢባል فاستغاثوا الذي من شاءته على الذي من عدوه ይሄ መረጃ ከሚሆነው አንዱ ነው ያ ግን ቅድምም እንደተጠቀሰው ይሄንን ለዛኛው ለመምኑዑ መረጃ ማድረግ አይቻልም ምክንያቱም ግቡ ስለሚለያዩ ይሄ በሚችለው ነገር ነው ያ በማይችለው ነገር ነው والله اعلم በሰፊው ስለዚህ ዙሪያ እንኳን ኡስታዝ ቢያውበት ይችላል ይመስለኛል ከኔ እኔም ተማ ባክነው ጉዳዩን እሳቸው ቢያውት ይችላል ታላ ሰዓትን በደንብ እንትን ስለይደብን ማጠናቀቂያ ብቻ እንደ 5 ደቂቃ بسم الله الرحمن الرحيم على كل حال አሁን እንግዲህ ይሄ ተውሂድ ነገር ሲነገር አያችሁት አሁን አጀንዳችን ላይ በኦቡዲያን የዘረዘር ደግሞ ሽርክን አደገኝ ምን የሚል ቃይዳ ነበር ፊት ስንባባል ነው ጧት አላ ኩል ሃል ይሄ ተያያዥ ነገር ነው ስለ ተውሂድ ተናገር ናቂዱም አብሮ ይመጣባል አሁን ሲነገር ያም የተናገሩት ወንድሞች ያኛው አጀንዳ አሁን እየተሰራ ይታየኛል ለምን የሚያዝ ነገር ነው ኢባዳ ማለት ናላ ኩል ሃል ፊት የነበረው ሹብሃ ሄዳኑ ዝል ቁርአን የነበረው ሹብሃ አሁንም አለ እነዛም የሞቱ ነዛሚ ባሉትን ይወጣ ቃን ዲያጋግም ይሉዋትን ሰው መሸጋገሪያ ግን እነሱ አረብ ተመሆናቸው እና መመለካቸውን አምነዋል ማናዕቡዱሁም ነው ኢባዳ ማድረጋቸውን ታላህ ውጭ ያለን አካል አምልኮታዊ ተግባር መፈጸማቸውን አምነዋል ለምን ያመኑበት ምክንያት ተናግረዋል ማናዕቡዱሁም ኢላ ሊቀርቡና ኢላ الله ዙልፋ ኢባዳ ያረጉ ነው ግን ምክንያቱ እንዴት ተናገሩት አዎ የኛ ሀገር ኢባዳ አላረግንም ነው የሚሉት ኢባዳ ይባልም ሲጀምር አላረግንም ታላህ ውጭ አላመለክንም ይላሉ የሚሰሩ ስራ ግን አምልኮት ነው ያዩት ያ ሹብሃ ወርዶ ምናሉ እነዛ ግን አምልከናቸው አለው ማጃኡናሁም هؤلاء شفعاؤنا عند الله ታላመለክናቸው ወዲ አላህ ሊያደርሱና አይችሉም ነው የሚሉት እነዚህ ደግሞ ያላህ ወዳጆች ናቸው በእነሱ አርገን ይሄ ግን መሐባ ነው እንጂ እንቀለበ ለአምሮ አይሁት ኢባዳ አይደለም መሐባ ነው ውደታችን ነው ለአላህ ሙቀረብ ናቸው አትለዋለሁ እውነቱን ተሆነ ሙቀረብ እኮ አይደለም አላልኩ ወዲ አላህ አንተ ቀጥታ ድረስ እንጂ ዋሲጧ ነገር የሆነ ምርኩዝ አያስፈልግህም ኢያከን አቡዱ ይልክ ወኢያከን እስታይ እና ያን ሹብሃ አንዲ ሰው ያመለከ መሆኑን ታላመነ ለቶበት አይበቃም መጀመሪያ ይሄ ነገር አምልኮት ነው አዋ ይበል አምልኮት ነው የቀብር አፈር መጠጣት አምልኮት ነው ይፈውሰኛል ባይል ይጠጣዋል እንዳፈር አፈር እኮ ነው ቱራብ ነው የሚባለው እኔ ነኝ አፈር ያልኩት
እነሱ ዘንድ ቱራብ ነው የሚሉት። ምን ለውጣለ ብላችሁ ያ አረብኛ ነው ኢህቲራም አረብኛ ነው እንዴት ሲለለ የኢህቲራም መገለጫ ነው። እነሱ ቱራብ ነው የሚሉት ወዲያኒት ነው የሚባል። እንግዲህ ተመልከቱት ይሄንን አሁን የኛ አሁን ዱዓቶች አምልኮትን ዝርዝር እየነገሩ ይሄም አምልኮት ነው ሲባል አዎ እንዲል እንግዲህ አምልኮት መሆኑን ታመንኩ ይሄ ታላህ ነው የሚጠይቅ ለአላህ ነው የሚገባ ታላህ የሚጠይቀውን ተአሙያት አንጠይቅ። የልዩነቱ ትልቁ ዋና የዒባዳ ትርጉም ላይ ነው ማለት ነው። ዒባዳን በትክክል ከተስማማን ከዛ በኋላ ያለው ማፍረስ ቀላል ነው። ያ ሹብሃ የሚለቀው አምልኮት አይደለም አሏቸው። አምልኮት አይደለም ጠቅላላ የሚሰራው ነገር በሀገራችን ስታውት ዒባዳ ነው። ዛፍም ተወጣ መስጂድም ሆነ ያ ሪጃል አላህ አግሱና ቢላህ እኮ ነው አላህን አስተባባሪ ያረጉት እንጂ አላህን እርዳና አላሉትም። ለአላህ ብላችሁ ወርዱን ነው የሚሉት። አላህ አስተባባሪ ነው በአላህ ፈጸሟቸው። ያ ሪጃል አላህ አግሱና ቢላህ በአላህ ይዘናችሁ አልርዱን። ያን ሪጃል አላህ ማን ነው? ወይም አብዱል ቃድር ነው። አብዱል ቃድር ጅላን አብዱል ውስጢሩ ቃድር እርዳታው ላይ አድር ይላል ያገሬ ሰው። ስሙን እስከምጨርስ ወዲያው ነው የሚደርሱልህ ስማቸው ሳያልቅ። ራኢዛ ከጦራ ሐضረ ነው ደግሞ ስሙ በልብ ገና ልትናገር እሷ መጥወረርቷል። اذا خطر حضر እና على كل هذا يا جماعه المسلمين ይሄን ነገር ብንሸፍነው ይሄንን ያሉትን መቼም የሞተ ሰው ጋር ነው የሚያጣላ። በቁሙ ሞተ የለም ይሄኛው ያኛው ጋር ያጣልሃል ሳታስበው። እነዚህ ሰዎች በዛ በስቲጋሳ ላይ ብዙ ነገር ተናግረዋል አይደለም? ብዙ ስለምትተናገሩ አንተ ስታስተምረው ብድጋር ሳታስበው ወይ ትልቁ ሸላይ ወይ ጫሌ ላይ ይሰቅልሃል ወይ ዳና ላይ ይደረግምሃል ወይ መርሳባገት የሚልህ ጃቦ ይልሃል ወይ የቦረናው ሸህየ። እንግዲህ የቦረናው ሸህየ እንኳን አስቸግርም አይሰግድም ነበር። እነሱ የሻዱን አለህ ወልይ የሚባለው ሰው እና እነሱ በሸሃደትህም ነው የሰማሁት። አንድ ቀን ወደ ሃባ ነው የሚባለው ወደ ደቡብ ዙሮ ሰገድ ያሉ አረ ዙሮ ሰገድክ እኮ ቢሉት እጁን እንዲህ ቢያረግ ካዕባ በዚህ ታያሉ። ካዕባ ነው እንጂ እኮ ያየው ታዲያ የሆነ ሱራ ነው ያየው። ካዕባ በጊዜም በዚህ ነው በእኛ ሰሜን ነው እሱ ወደ ይሄ ቅንብር ልጅ ሰጣሉ ቅድም እንደሆነ ካርጎት ሄደ እንጂ ልጅ ሩቡብያ አቡ ጀህል የማያውቀውን ሽርክ ሀገራችን ላይ እየተፈጸመ ነው። እንግዲህ ሙስሊሞች እንደ ጃሂሉ እንደ ካፊሮቹ አረካቸው አማነት ያሪል አረ ተሙስሊም ላ ኢላሃ ኢላላህ ተዓላ ሰው እንዲህ መባሉ በጣም ያስደነግጣችሁ ነው ይላችኋል። አቡ ጀህልን እኮ ይወደስኩ አይደለም ላ ኢላሃ ኢላላህ ከሚል ሰው እንደዚህ ያለ ጉድ መሰማቱ በጣም አስደንጋጭ አይሆን። እሱ እኮ አላለም። እሱ እኮ ቢላ ይገርምም ነበር አይደል? ግን አላለም። ፍትህ ነው አድል ነው አይደል? አላለም። ደግሞ ያመለኩ መሆናቸውን አልደበቁም ተናግረው አጀዐለ አልአሊሀተ ኢላሃ ዋሂዳ ገረማቸው። ቁሉ ላ ኢላሃ ኢላላህ ያላችሁ ላ ኢላሃ ኢላላህ የሚባል የለም ጠፍቷል። በጊዜው ጠፍቷል። በሩቡብያ ዙሪያ ያያሉ ወደ አላህ አዳርሳሉ። ምን ይላሉ ነው ላ ኢላሃ ኢላላህ ይዘው የነብዮቹ መርህ ይዘው ብቅ ያሉ ጊዜና አዲሱ አንበሳ ያያቸው ፍየሎች መሰው በረገጉ ደነገጡ። መሐመዱል አሚን ሲባል የነበረው ምን ሆነ ይሄ ሰው አበደ ማለት ያዙ። ምን አሉ እንደው بعض آلهاتنا ለክፎታል አሉ። እና ያ ጀማዓተ ሙስሊሚን እንደው ሐቂቀተን ሽርክን ተውሂድን ስናረጋግጥ ተውሂዱ ያ ተአላህ የሚጠበቀው ለአላህን የሚለመነው ነገር ነው አይደል? ተውሂዱ ያን የሚያፈርሰው ነገር ታለቀቀ ይገኛል።
መዋኒኡ ተቃራኒው ናቂዱ ናቂዱ ላይ ያለ ስለ ተውሂድ ማውራት ያ ተዛ ናቂድ እንዲወጣ ተዛ ፍራሽ ነገር እንዲወጣ ሙስሊም የሚያስደነግጠው لا اله الا الله ያሉ ብያለሁ ቅድም لا اله الا الله ነው የሱፍያ ምንም ብሎ እንትን لا اله الا الله محمد رسول الله محمد رسول الله غلاة الصوفية ያሉት بحر محيط ዋሉ لا اله الا الله قطرة منه لا اله الا الله እኮ ትንሽ ላይ ያረጉ ነው لا اله الا الله محمد رسول الله بحر محيط لا اله الا الله قطرة منه فإن من جودك الدنيا وضرتها ومن علومك علم اللوح والقلم ما تركوا لله الواحد القهار كرسول እንግዲህ ከረሱል ተዛበታቻለው ምን ይገርማል ረሱል የተባለው ነገር ሽርክ ተሆነ ተጎረናው ሸህ የሚጠበቅ ነገር አለ በረሱል ላይ የተባለው ነገር እኮ ነው ሽርክ ትልቁ ሽርክ የተባለው አይደል ያው ማዲህ ትልቅ መዲህ በሚባለው እና ሽርክን ስንዋጋ ተውሂድን ስናረጋግጥ ስናስተማር ፈሪበልግ ሻሂዱ ሚንኩም الغائب እንደው አዘራችሁን አድርሱልኝ ወሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ባረከላሁ ፊኩም ኢንሻአላህ ያው አላለቀም በዚህ መሰል ሽርክና የሽርክ እንትኖች መዛሂር ሽርክ የሚለውን ደግሞ ኢንሻአላህ በሚቀጥል ፕሮግራም ሰፋ አድርገን እናያለን ኢንሻአላህ እዚህ ጋር ናብቃ ሰዓት በጣም ሄዶብናል አፍትሉናላችሁ ባረከላሁ ፊኩም ውድ ተመልካቾቻችን የዛሬው ፕሮግራም እዚህ ጋር ያበቃል በሚቀጥለው ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ